ይህ የኮንሶዎች የእርከን ስራ ጥበብ ያለም ዕውቅና ማህተም ያረፈበት ታላቅ ስራ ነው። የኮንሶ ህዝብ ለዘመናት ድንጋያማውንና አስቸጋሪውን ተራራ በእርከን በማጠር አፈርን ጠብቆ የማቆየት ጥበብን ለዓለም ያስተማረም ነው። ዩኔስኮ ይህንን ስራ የሰው ልጅ ከአካባቢው ጋር ያለውን ስምምነት መግለጫ በማለት በዓለም ቅርስነት መዝግቦታል። የኮንሶ ህዝብ እርከን በመስራትና አፈርን በመጠበቅ ውሃን በመጠበቅ ያለው ልምድና ብቃት ለመላው የኢትዮጵያ ህዝብ ከፍተኛ የሆነ አስተማሪ ተግባር ነው። ከዚያም ባሻገር ዘር ያፈራረቁ ወቅትን ጠብቆ ከባቢን የማልማት በምግብ ራስን ለመቻል የሚደረገው ጥረት ለብዙዎቻችን ትምህርት ሆኖ ዛሬ በብዙ ቦታ እርከን ማስፋት፣ ችግኝ መትከል፣ ምግብ መትከል፣ መድኃኒት መትከል፣ አካባቢን መቀየር ከፍተኛ የሆነ አስተማሪ ተግባር ነው። ይህ የእርከን ስራ ጥበብ ዛሬ በኮንሶ ተራሮች ብቻ አልተገደበም። በመላው ኢትዮጵያ በሚገኙ ተፋሰሶች ላይ የሚከናወን ታላቅ ሀገራዊ ስራም ነው። ይህ የልማት ስራ በዝምታ የሚከወን ሳይሆን በባህላዊ ዜማዎችና ጭፈራዎችም የታጀበ ነው። በመላ ሀገሪቱ በሚገኙ ሜዳዎች፣ ተራራዎችና ሸለቆዎች ውስጥ አርሶ አደሮች በዜማቸው ታጅበው አፈርን ከመሸርሸር ጠብቀው ልምላሜን ይፈጥራሉ። እንደ አጠቃላይ ቀበሌው በሙሉ ህብረተሰቡ የተጎዱት መሬት ወጡ ይሰራል። እርከኑን ዘዋዴ የጎጡ ተጠቃሚ ሰው እንዲያንከባክበው ከእንስሳት ልቅ ግጦሽ እንዲቆጠብ አድርጎ ይጠብቀዋል። በየእርከኗት ይተከላል። ይዛ እንትን ቅጠልና እንትን አንደኛ ለዚህ ለማዳበሪያ ይረዳናል። አሁን ይሄ መሬት አያበቅልም ነበር። እርከን ከተሰራ ነው እንደዚህ አይነት እህል ማብቀል የቻለ። ጥቅሙን ስላወቀ ህዝቡም ወጥቶ በደንብ እየሰራ ነው። የባህር ዳር ዩኒቨርሲቲ የአየር ንብረት የኢነርጂና የመሬት ህግ መምህርና ተመራማሪ የሆኑት ዶክተር አለልኝ ወንድም ዓለም ስለ አየር ንብረት መዛባት ትኩረት ሰጥቶ ከመነጋገሩ አስቀድመው ኢትዮጵያ ብዝሃ ህይወትን ለመከላከል የሰራችው ስራ ታላቅ ስለመሆኑ ያነሳሉ። ዓለም ስለ አየር ንብረት ለውጥ ከመነጋገሩ በፊት ኢትዮጵያውያን ወይም የኢትዮጵያ ማህበረሰብ ይህንን ለውጥ ወይም አደጋ በራሱ መንገድ ወይም ሀገር በቀል በሆነ አሰራር ወይም እውቀት እንግዲህ እየተከላከለ የቆየበት ይህንንም ለዓለም ማህበረሰብ እንደተሞክሮ የሰጠበት ሁኔታ ነው ያለው። እንግዲህ ኢትዮጵያ ለምሳሌ የተቀናጀ ግብርናን ብንወስድ ደንና ሰብልን በጋራ በማስካሄድ የተለያዩ የአፈር መሸርሸር ጉዳዮችን እንዲሁም የብዝሃ ህይወትን ከተለያዩ ጉዳዮች በመታደግ ረገድ የተለያዩ የማህበረሰብ ክፍሎች የራሳቸውን ሚና ተጫውተዋል። እንዲሁም የእርከን ስራዎችን በተደጋጋሚ እንግዲህ ተማሪ ሆነን እንኳ ምንሰማቸው የነበሩ የኮንሶ የእርከን ስራን ለምሳሌ ብንወስድ በዩኔስኮ የተመዘገበ ብዝሃ ህይወትን የሚታደግ የአፈር ለምነትን የሚጠብቅ የአፈር መሸርሸርን የሚከላከል ሀገር በቀል እውቀት ሆኖ እናገኘዋለን። ይህ ተጠናክሮ የቀጠለው ስራም መጠነ ሰፊ የተፈጥሮ ሀብት ጥበቃን ማከናወን አስችሏል። የተፈጥሮ ሀብት ጥበቃ ስራ የአፈር መሸርሸርን ከመከላከል ባለፈ ለትውልድ የሚተርፍ አሻራን የማኖርም ተጋድሎ ነው። ኢትዮጵያውያን ብዝሃ ህይወትን የመጠበቅ ባህላቸውን በተግባር እያሳዩ ሲሆን ይህም ለኢኮኖሚና ለአየር ንብረት መዛባት የማይበገር ምላሽ መስጫ ዋነኛ መንገድ ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ሀሳቦችን ለማንሳት ደግሞ ስቱዲዮ እንግዳ ጋብዘናል። እንግዳችን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ የሆኑት ፋኖሴ መኮንን ናቸው። እንግዳችን አቶ ፋኖሴ ስለመጡ እናመሰግናለን። አመሰግናለሁ። መልካም፣ ወደ መጀመሪያ ጥያቄያችን ስናልፍ ባለፉት ጊዜያት የተፈጥሮ ሀብት ጥበቃው ስራው ምን ይመስላል የሚለውን እናንሳና እንደው ባለፉት ጊዜያት የተሰሩ የተፈጥሮ ሀብት ጥበቃ ስራዎች ምን ይመስላሉ፣ ምንስ ውጤት ማስመዝገብ ቻሉ የሚለውን እናንሳ። አመሰግናለሁ። እንግዲህ የተፈጥሮ ሀብታችን በተለያዩ ምክንያት በሰው ሰራሽና በተፈጥሮ አደጋዎች የተጎሳቆለ የመጣበት ሁኔታ ነው። የቀድሞ መረጃዎችን ስናይ ደግሞ ኢትዮጵያ በተፈጥሮ ሀብቷ የበለጸገችና የታደለች ነበረች። ይሄን ቅድም ባልኳቸው ምክንያቶች እንግዲህ በመጎሳቆሉ ምክንያት ህብረተሰባችን ለተለያዩ ችግሮች፣ ለጎርፍ አደጋ፣ ለድርቅ አደጋ፣ ለመፈናቀል የተዳረገበት ሁኔታ ነበረ። ይህንን ለመቀልበስ እንግዲህ መንግስትና ህብረተሰቡ በመቀናጀት
የተለያዩ ስራዎችን ሲሰሩ ቆይተዋል ማለት ነው። በተለያዩ ጊዜያት የተቀናጀ የተፋሰስ ልማት፣ የእርከን ስራዎች፣ የስነ አካላዊና የስነ ህይወታዊ የአፈርና ውሃ ጥበቃዎች ዘዴ እንግዲህ እነዚህን ስራዎች ለመስራት የተሞከረበት ጊዜ ነበረ። ይሁንና በተለያየ ጊዜ የነበሩት ስራዎች ዘላቂ ሳይሆኑ የቀሩበት ጊዜ ነበረ። አሁን በቅርብ አመታት በዚህ በለውጡ ሂደት ውስጥ በመደመር መንግስት የተገኘው ለውጥ እንግዲህ እነዚህ የሚሰሩ ስራዎች ዘላቂ እንዲሆኑ የማድረግ ስራዎች ተሰርተዋል ማለት ነው። በእነዚህ በለሙት ተፋሰሶች ላይ ማህበራትን በማደራጀት እነዚህ ማህበራት የተደራጁ ማህበራት ደግሞ በለሙ ተፋሰሶች ላይ የተለያዩ የራሳቸውን የኢኮኖሚ አክቲቪቲ ውስጡ ንብ የማነብ ስራ፣ አትክልትና ፍራፍሬዎችን እዛ ውስጥ የማልማት ስራና የእንስሳት እርባታውንም በዚሁ ልክ በማልማት የራሳቸውን የዕለት ተዕለት ኑሮ ከማሻሻል ባለፈ የውጭ ምንዛሬ እስከ ማስገኘት የተደረሰበት ነው። ስለዚህ እነዚህ የተደራጁ ማህበራት ለተፈጥሮ ሀብት ዘላቂነት መጠበቅና በዘላቂነት ደግሞ ህብረተሰቡም እንዲጠቀሙ አስችሏቸዋል ብሎ መውሰድ ይቻላል ማለት ነው። እነዚህ አጠቃላይ እንግዲህ የተሰሩ የተፈጥሮ ሀብት ጥበቃ ስራዎች ኢትዮጵያ የአረንጓዴ ኢኮኖሚ ግንባታ ላይ እንደሆነች ይታወቃልና እንደው ምን አይነት አበርክቶ አላቸው ማለት ይቻላል? አሁን እነዚህ የተቀናጀ የተፋሰስ ልማትና የአረንጓዴ አሻራ መርሃ ግብር የአንድ ሳንቲም ሁለት ገጽታዎች ናቸው። በእነዚህ በተሰሩ ስራዎች ደግሞ የአረንጓዴ ኢኮኖሚ ግንባታው ላይ ከፍተኛ አስተዋጽኦ አላቸው። ለምሳሌ ብንወስድ ኢትዮጵያ የታዳሽ ኃይል እንደመጠቀሟ መጠን የኃይል ምንጭ ግድቦቻችን በደለል እንዳይሞሉ ከማድረግ አንጻር ከፍተኛ አስተዋጽኦ አላቸው። ሌላው ደግሞ የተፈጥሮ ሀብታችንን በማልማታችን የደን ሽፋናችን እንዲጨምር ያደረገበትና ይሄም ደግሞ ለአጠቃላይ ምርትና ምርታማነት የእንስሳቱም የሆርቲካልቸሩም የሰብሉም ምርትና ምርታማነት እንዲጨምርና የአረንጓዴ ኢኮኖሚ ግንባታችን እውን እንዲሆን ከፍተኛ አስተዋጽኦ አለው። ምናልባት የዚህ ዓመት የተፈጥሮ ሀብት ጥበቃ ስራ ደግሞ በሀገሪቱ የተለያዩ አካባቢዎች ተጀምረዋልና ምን ላይ ነው ትኩረት አድርጎ እየተሰራ ያለው? አዎ እንግዲህ ይሄ ተግባር በየአመቱ የሚተገበር ተግባር ነው። ሁል ጊዜ በየአመቱ በበጋው ወራት ህብረተሰባችን እንደየክልሎቹ ተጨባጭ ሁኔታ ከ30 ቀን እስከ 60 ቀን የሚሆን የነፃ ጉልበት አውጥቶ የሚያፈስበት በዚህም በአማካይ ከ14 ሚሊዮን ህዝብ በላይ የሚሳተፍበት በገንዘብ ሲተመን ደግሞ ከ18 ቢሊዮን ብር በላይ የሚገመት የነፃ ጉልበት አውጥቶ ህብረተሰቡ የሚሰራበት ስራ ነው። ይሄ እንግዲህ ይሄ ተግባር በህብረተሰቡ ልማድ የሆነ የመጣ ተግባር ነውና በዚህ አመትም እንደተለመደው በተለያዩ ክልሎች ላይ እየተጀመረ ያለበት ሁኔታ ነው። ኦሬዲ የቅድመ ዝግጅት ስራቸውን አጠናቀው ወደ ትግበራ ምዕራፍ እየገቡ ያሉበት ሁኔታ ነው። አሁን በይፋ የአማራ ብሔራዊ ክልላዊ መንግስት ይህንን የተቀናጀ የተፋሰስ ልማት በይፋ ታህሳስ 20 አስጀምሯል። ሌሎች ክልሎችም በይፋ የሚያስጀምሩበት የሚቀጥል ይሆናል። በዚህ አመት እንግዲህ በ22000 ተፋሰሶችና በ4.6 ሚሊዮን ሄክታር መሬት ላይ ይሄ የስነ አካላዊ የአፈርና ውሃ ጥበቃ ስራ የሚተገበርበት ይሆናል ማለት ነው። የተፈጥሮ ሀብት ጥበቃ ስራ ብዙ ጊዜ በደቦ እንደሚሰራ ይታወቃልና አንዳንድ አካባቢዎች ደግሞ የተለየ ተሞክሮም ጭምር አላቸው። ምናልባት ይሄንንስ ወደ ሁሉም አካባቢዎች ላይ በማሸጋገር የእውቀት ሽግግሩንም ተግባራዊ በማድረግ ምን እየተሰራ ነው የሚለውን ባጭሩ አድርገን እንሰናበት። አዎ እንግዲህ ይሄ የተፈጥሮ ሀብት ስራ ጉልበትን ይፈልጋል። በዚህም ህብረተሰቡ ተቀናጅቶ ነው የሚሰራው። በጣም ብዙ አካባቢዎች ለምሳሌ ቅድም በዜናው ላይም እንደተሰማው የኮንሶ አካባቢ የተፈጥሮ ሀብት የማልማት ባህል አድርጎ እየሰራ ያለበት ሁኔታ ነው። ትግራይ አካባቢ ኢሮብ የሚባል አካባቢ ላይ እንደዚሁ ባህል ሆኖ የቆየበት ነው። ከነዚህ አካባቢዎች ልምድ በመውሰድ ከችግራቸው ደግሞ ይሄንን ተግባር እንደ ባህል አድርገው የመጡ አሉ። ለምሳሌ ሀረርጌን ብንወስድ በተፈጥሮ ሀብት መራቆት ምክንያት ህብረተሰባችን ለተለያዩ ችግሮች ቅድም ላነሳዋቸው ችግሮች የተጋለጠበትና አካባቢውን ለቆ እስከ መሄድ የደረሰበት ነው። እነሱ አሁን ተመልሶ አካባቢያቸውን በማልማት ለምለም እያደረጉ የምርትና ምርታማነት መጨመር ከፍተኛ አስተዋጽኦ ያለው ህብረተሰብ አካባቢ ነው ማለት ነው። ይሄ የተፈጥሮ ሀብት አሁን ደግሞ እንግዲህ
ልማት ቡድን ነው። አሁን በቅድመ ዝግጅት ስራዎቹ የሚሰሩ ስራዎች የአሰልጣኞች ስልጠና የመስጠት፣ ቀያሽ አርሶ አደሮችን የማሰልጠን፣ ህብረተሰባችንን በልማት ቡድን የማደራጀት ነው ማለት ነው። ዘንድሮ 25 ሚሊዮን ህዝብ ነው ይሳተፋል የተባለው። ይሄም ወደ 17 ሚሊዮን እስካሁን ለስራ ዝግጁ የሆነበትና ከ5000 በላይ በልማት ቡድን ተደራጅተው ለዚህ ስራ ተግባራዊነት በዝግጅት ላይ ነው ያሉት። ከዚህ ከጥር ወር ጀምሮ ኦልሞስት ሁሉም ክልሎች ይፋዊ ማስጀመሪያ ያደርጋሉ ብለን እንጠብቃለን። መልካም። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ፋኖሴ መኮንን ስለ ጊዜዎት እናመሰግናለን። መልካም ቀን።